ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንደምን ዋላችሁ? እንደምን ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ እንግዲህ መጥቻለሁ በአንድ እናታችን እንግዲህ ወጣቶች ያደረሱባትን ነገር ነው የምነግራችሁ። በጣም ነው የሚያሳዝነው። ወደ ኦሮሚያ ክልል አካባቢ እንግዲህ አንድ እናት በጣም በሚያሳዝን ሁኔታ ማለት ነው እርቧቸው ሁለት ፍሬ በቆሎ ማለት ነው ይሰርቃሉ ማለት ነው። ከዛ በቆሎ ቦታ ላይ የሰውን በጣም እርቧቸው ያችን ሁለት ፍሬ በቆሎ ይሰርቃሉ ማለት ነው። እንግዲህ ወጣቶቹ ይይዟቸዋል ማለት ነው። ያችን በቆሎ ይዘው ይይዟቸዋል ማለት ነው። እና የእውነት እንዴት እምባዬ እንደመጣ እንዴት እንዳሳዘኑኝ እንግዲህ በጣም ትልቅ ሴትዮ ናቸው፣ ትልቅ እናት ናቸው ማለት ነው። ምንድነው ያደረጉት? ለፖሊስ ወስደን እስር ቤት ወስደን እናሳስራቸዋለን፣ እናስፈርድባቸዋለን እና ካልሆነ ቁጭ ብድግ ይስሩ፣ ይሄ ቁጭ ብድግ ብለው ይስሩ። በቃ እኔ ይቅርታ በቃ እርቦኝ ነው የወሰድኩት፣ እነኝም በቆሎ የወሰድኩት እርቦኝ ነው ብለው ቢነግሯቸው ወጣቶቹ ሊረዷቸው አልቻሉም ማለት ነው። በጣም ባለጌዎች ናቸው የእውነት። እንዴት እንዳሳዘኑኝ። እናታቸውን የራሳቸውን እናት ቢሆኑ እንደዚህ ያደርጋሉ? አያደርጉም አይደለም። በጣም ነው የሚያሳዝኑት። እንደዚህ እያደረጉ እና ቁጭ ብድግ ስሪ ብለው ማለት ነው ያሰሯቸው እና ያንን ቪዲዮ ይቀርጻሉ ማለት ነው። እንግዲህ ምን አይነት ዘመን ላይ እንደደረስን አስቡት። እንግዲህ ለምንድነው የሰረቅሽ ሲሏቸው እኔ እርቦኝ ነው ስለራበኝ በቃ ሰረኩኝ፣ ይቅርታ አድርጉልኝ ልመልስ ብለው አሳያቸዋለሁ። እንዲህ በሁለት እጃቸው ይዘው በሁለቱም በቆሎዎች በቃ መውሰድ እኮ ይችላሉ አይደል? ሲሆን እንዲያውም ምን ችግር አለው? እንግዲህ ልጅ ያሌላቸው ሊሆኑ ይችላሉ። በቃ ወልደው ልጅ የሌላቸው ሊሆኑ ይችላሉ። ወይ ደግሞ በቃ ምንም አይነት ልጅ የሌላቸው ምንም የሚበሉት የሚጠጡ ስለሌላቸው ስለቸገራቸው ነው እንግዲህ ያችን በቆሎ ያነሱ ማለት ነው። እንኳን አይደለም እንደዚህ እየተናገሩ ያሳዝናሉ። ወጣት ቢሆኑ እሺ መቼ ሲሆን እነኚህ ትልቅ የሚያሳዝኑ አሮጊት የሚያሳዝኑ ትልቅ ሴትዮ ናቸው። እንግዲህ እነኛ ባለጌ ያሳደጋቸው ባለጌዎች ማለት ነው። እሺ አምጪ በቃ ብለው በቆሎን መውሰድ ይችላሉ አይደል? እንዴት በዚህ እድሜያቸው እንዴት ቁጭ ብድግ ኩሻፕ ስሪ፣ ካልሆነ ወስደን ፖሊስ ጣቢያ እናስፈርድብሻለን፣ እናሳስረሻለን፣ ካልሆነ እንደዚህ ካልሰራሽ ይህንን ስፖርት ቁጭ ብድግ ብለሽ በቃ እኔ አዎ ሌባ ነኝ እያልሽ እንደዚህ ቁጭ ብድግ ብለሽ ስሪ፣ ካልሆነ ግን እኛ እናሳስርሻለን እያሉ ቪዲዮ ይቀርጻሉ። እየቀለዱባት ማለት ነው። እየቀለዱባቸው በነኚህ እናት ማለት ነው። እና እነሱ ይኔ ሌቦች ይሆናሉ እራሳቸው ማለት ነው። የእውነት ወጣት ሰርቶ መብላት የሚችሉ ወይም ደግሞ ሌላ ቢሆኑ እሺ እንደዛ ቢያደርጉ ኩዮቻቸው ቢሆኑ ምንም ችግር የለውም መቼስ። ነገር ግን እኒህን እናት ምን አይነት ባለጌ ያሳደቸው ስድ አደጎች እንደሆኑ በእውነት በጣም ደስ ያለኝ ደግሞ ያንን ቪዲዮ እንግዲህ በቃ እነሱ ወንድ ሆነው ማለት ነው። ወንድ ሆነው አሮጊት እናት እንደዛ ቁጭ ብድግ አድርገው ስላሰሩ በቃ ስላስፈራሩ ስላሸበሩ ቪዲዮ ቀርጸው ቲክቶክ ላይ ፖስታሉ ማለት ነው። እንግዲህ ስትሰርቂችን እናት አግኝተን በቃ እንደዚህ ያሰራናት ብለው ጀብዱ እየተናገሩ ማለት ነው። ግን ይሄ ጀብድነት ወይም ደግሞ ምንም ሳይሆን እርቦኝ ነው ተርቤ ነው የምበላው ስላጣውኝ ነው ብለው ነው እንግዲህ ሁለት ፍሬ በቆሎ እውነት እንዴት አንጀት እንደሚበሉ ሲሆን እንዲያው በሰጧቸው አይደለም ደግሞ እንደዚህ ከማድረግ ገንዘባቸውን ወስደው በቆላቸውን ወስደው ምን አለ ሂጂ ቢሏቸው እንደዚህ ቪዲዮ ቅርጾ ጭራሽ የሚያሰቃዮቹ ማለት ነው። እና ያንን ያየ ሰው እነኝን ባለጌ ወጣቶች ማለት ነው ታይዘዋል፣ በፖሊስ ቁጥጥር ስር ገብተዋል ማለት ነው። እኔ መጨረሻው ደስ ነው ያለኝ። ነገር ግን አንዳንድ ደግሞ አሉ ማለት ነው ልክ እንደዚህ አይነት ስዶች ማለት ነው እናቶችን አንድ ደግሞ የእውነት አንድ ደግሞ በጣም እውነት አሁን ያሉ ወጣቶችማ ምን አይነት ደረጃ እንደደረስን እንግዲህ አንድ ደግሞ የሆኑ አባት የኔ ቢጤ ናቸው ማለት እየለመኑ ነው። እሳቸው ደግሞ ብር በእጅህ አይደለም የምንሰጥ አፍን ክፈትና ብለው ብሩን 10 ብር ጠቅልለው እንዲያፉ ይጫወቱበታል ማለት ነው። እንዲሁ እኮ እንዲሁ ምን ጉድ ነው ግን? ምን አይነት ባለጌዎች ናቸው ግን? እኔ አንዳንዴ የእውነት ቃል እኮ ነው የሚያጥረው ለመናገር ለራሱ
ስንት አይነት ነው። ቆይ ግን ያለው ምን አይነት የአሁኑ ወጣት አንዳንድ ወጣት ማለት ነው የሆነ በቃ ሰለጠንን ወይ ደግሞ አወቅን። አሁን እስኪ እንዴት በእናትና በአባቶች እንዴት በወላጆች እንዴት ይቀልዳሉ? እስኪ አሁን ይችን እናት እንደዚህ ያሰቃዩ እና ደግሞ ያን ደግሞ ብር ስጡኝ ብለው እንግዲህ እሺ ብለው እንግዲህ እየለመኑ ነው ማለት ነው። አይ በእጅ አይደለም የምንሰጥ ተሰብስበው ማለት ነው። አፍህን ክፈትና ባፍ ነው ብሩን የምንሰጥ 10 ብር ጠቅልለው እንደዚህ። የእውነት በጣም ነው የሚያስለቅሰው፣ በጣም ነው የሚያሳዝነው ማለት ነው። ነቃን ሰለጠንን የሚሉ የሰለጠንን የሚሉ የሰየጥ ማለት ሰይጣንነት ነው እንጂ መሰልጠን አይደለም፣ እውነት ለመናገር ማለት ነው። እና አንዳንዴ የእውነትን ለምንድን ነው በአባቶች እንደዚህ በትልልቅ ሰዎች እንደዚህ ድራማ የሚሰሩ ማለት ነው፣ እንደዚህ የሚቀልዱ ለምንድን ነው ግን? አንዳንድ መሀይማን ማለት ነው መሀይሞችን ለስድቡ ግን ለምኑ በጣም ይቅርታ። የእውነት እኔ በጣም ነው ያዘንኩት፣ በጣም ነው የተሰማኝ። የእሱን እናት አንድ ጎረምሳ እንደዚህ ቢያደርግባት ወይም ደግሞ አንድ ጎረምሳ የእሱን አባት የእነኛን ወጣቶች አባት እንደዚህ ቢያደርግባቸው ደስ ይላቸዋል? በእርግጥ ይሄ የእናትና አባትን ክብር የማያውቁ ባለጌ ስዳደጎች ናቸው እንጂ እውነት በስነ ስርዓት በእናትና በአባት ያደገ እንደዚህ በእናቶች እና በአባቶች በአሮጊቶች ላይ አይቀልድም ማለት ነው። ስንት አንዳንድ ወጣቶች ብዙ ደጋግ ስራ የሚሰሩ ያላቸው የሚጠቀሙበትን ብላክቦርድ ተጠቅመው ብዙ የተለያየ የጎዳና ያሉ እናቶችን የሚረዱ በቃ ስንት አይነት የእውነት ስንት መልካም ከጎዳና እያነሱ ልብሳቸውን የሚያጥቡ ፀጉራቸውን የሚቆርጡ ብዙ ማድረግ የሚያደርጉ ወጣቶች ባሉበት በአገራችን እንደዚህ አይነት ደግሞ ጋጠ ወጦችና ስዳደጎች እንደ አይነት ነገር ስታዩ በጣም ያማል። የእውነት እኔ ያ አባትና ያቺ እናት የእውነት እኔ ከአይምሮ ከህሊና አልጠፋልኝ ብለዋል ማለት ነው ሳያቸው። በቃ እኔ እንጃ ውይ በስመ አብ ያማል። እውነት እናት ያለው ሰው አባት ያለው ሰው በእናትና በአባት አይቀልድም። እንደዚህ ማለት እንዲሁ በቃ የእናት አባትን ፍቅር የእናት አባትን እናትና አባት እንዲህ አሮጊቶች እኮ ናቸው። ቢያንስ እንኳን የሆኑ ወጣቶች ከወጣቶች ጋር ቢቀላለዱ ምን ቢሉ እሺ ምንም ችግር የለውም። ነገር ግን እንዴት እንደዚህ አይነት እነኝና ትልልቅ ሰዎች ላይ ደግሞ በጣም የተቸገሩ እየተራቡ ላይ ለምንድን ነው እንደዚህ የሚቀልደው? እኔ የእውነት በጣም ነው ያዘንኩት። በጣም ነው ያሳዝኑ። እውነት አይታችሁ ይሆናል፣ በዛ ሲዘዋወር አይታችሁ ይሆናል የአባታችንንም የዚች ምስኪን እናት በኦሮሚያ ክልል የተደረገውን ማለት ነው ያደረጉባቸውን እነኛ ባለጌ ወጣቶች ማለት ነው። እና በቃ እንዴት ሲያሳዝኑ የእውነት እኔ ከህሊና ለራሱ አይጠፉም ማለት ነው። ከህሊና አይጠፉም እንዴት እንዳሳዘኑኝ። እና ስንት በቃ ስራ ፈት እዛ ዱርዬው አሁን እኔ እዛ ሲያጨሱ ሲቅሙ እዛ ፀሐይ ድንጋይ ሲያሞቁ የሚውሉ ወጣቶች ናቸው እንደዚህ የሚያደርጉ ማለት ነው። ስራ ፈቶች ማለት ነው እንዲህ የሚያደርጉ እንዴ። ቢቀለድ በእናቶች በተቸገሩ እሺ አልካዱም። እንግዲህ እነኛ እናት አልካዱም። ያችን በቆሎ ብድግ ሲያደርጉ መጡ እንግዲህ መጡባቸው። በቃ እኔ እርቦኝ ነው በጣም ይቅርታ እርቦኝ ነው ቢሏቸው የእውነት ጭራሽ እንደውም ይኸውልሽ ቁጭ ብድግ እኔ ሌባ ነኝ እያልሽ እንደዚህ ቁጭ ብድግ ስሪ። ካልሆነ ግን ፖሊስ ጣቢያ ብንወስድሽ ብዙ ዓመት ነው የምናስፈረድብሽ ሰርቃለች ብለን። ካልሆነ እንደዚህ ስሪ እሺ በቃ ብለው ወይኔ እንዴት አንጀቴን እንደበሉት ማርያምን እንዴት እንዳሳዘኑ በቃ አላቅም። የእውነት አንደኛ ትልቅ ሴትዮ ናቸው፣ እናት ናቸው፣ አሮጊት ናቸው። እርቦኝ እያሉ ምን አይነት ጨካኝ አረመኔ እንደሆኑ እነኛ ልጆች ምን አይነት ጨካኞች እንደሆኑ እንግዲህ አስቡ። ቢያንስ እንኳን እንዲህ ቢችሉ በረዷቸው፣ ባይችሉ ደግሞ እንዴት እንደዚህ ያደርጋሉ? እውነት እስር ቤት ቢወስዷቸው፣ ፍርድ ቤት ቢወስዷቸው፣ ፖሊስ ጣቢያ ቢወስዷቸው ፖሊሱም አያስራቸውም። እንዲያውም አሁን እነሱ ነው የተያዙት፣ አያስሯቸውም። ሲጀመር ስንትና ስንት ነገር ሰርቁ፣ ትልልቅ ነገር ስንት ሀብት ንብረት ሰርቆ እንኳን ምንም በማይባልበት ሀገር ላይ ስንት ነገር እያደረጉ በነፃነት ሌቦች በነፃነት ተንቀባረው በሚኖሩባት ሀገር ላይ ሁለት ፍሬ በቆሎ ስለወሰዱና ስለተያዙ ወዲያውም ደግሞ አልወሰዱትም። እንዲያውም
አግኝተው ነው የያዟቸው። ሲጀመርም በቆሏቸውንም ወስደው መተው ይችላሉ። እንደዛ ስላሰቃዩ እነሱ በቃ ጀግኖች፣ በቃ ሌባ ጋንግስተር የያዙ በቃ ነው ያስመሰሉት፣ በቃ እነሱ ማለት ነው። እና ይሄ ስድ አደግነት ባለጌነትና ይሄ አላቅም የእውነት እንዲህ አይነት ነገር ያማል። ለምን በእናቶች እና በአሮጊቶች ላይ አማረልን በቃ እያሉ የሚያደርጉ እንግዲህ እነኛ ወጣቶች ለራሱ ስብስብ ብለው እዛ ትልቅ አባት ላይ የእውነት እንደሚያሳዝኑ እንደ ጉብጥ ብለው የሄዱ ትልቅ ሰውዬ ሽማግሌ አባት ላይ ልጆች ብር ስጡኝ እያሉ አይ ብሩንማ 10 ብር እንዲጥቅልል አድርገው ይዘው ብሩንና በእጅ አንሰጥህ፣ በእጅ አይደለም የምንሰጥህ፣ አፈን ክፈትና ባፈ ነው በቃ። ከዛ እውነት እኔ ማርያም በጣም ነው ያሳዘኑኝ። የእውነት በጣም ልብ ይሰብራል። እና እንደዛ ሲያደርጉ እኔ ህሊናቸው መፈቀዱ ማን አስገደዳቸው? እሺ አንሰጥም ማለት እኮ ይችላሉ አይደል? አንሰጥም ማለት ይችላሉ። ለምን እንዴ በዛባ ስለቀለዱ እነሱ በቃ እንትን ብለዋል አይደል? በቃ እኔ እንጃ አላቅም። ማወራው ለራሱ ነው የጠፋብኝ። በጣም ነው ያሳዘኑኝ ማርያምን። እና እናንተ እንዲህ አይነት የምታደርጉ ጋጠወጦች፣ እኔ እውነት ለምጠቀመው ቃላት በጣም ይቅርታ፣ በጣም ስለተናደድኩኝ ነው የእውነት ለመናገር። እና አደብ ግዙ፣ እረፉ። የእውነት በተራበና በተቸገረ ሰው ይቀለዳል? ራብ እኮ በጣም ክፉ ነው። እውነት ለመናገር ራብ በጣም ክፉ ነው። የራበው ሰው ብዙ ነገር ያደርጋል። ደግሞ በዛ ላይ ተንቀሳቅሰው መስራት አይችሉም። እነኚህ አባቶች ተንቀሳቅሰው መስራት አይችሉም። እንዲሁ እንደዚህ የሚጦራቸው ጧሪ ስለሌላቸው ነው እንግዲህ ልመና ያወጡት። ራብ በጣም ከባድ ነው። ራብ በቃ የሰው ፊት እሳት ነው። መቼም ማንም ወዶ አይደለም የሚለምነው። እንደዚህ የሰው ፊት እኮ ስትለምኑት እንኳን በዚህ በኑሮ ውድነት በሰውም አይፈረድም። በእርግጥ አሁን ኑሮ በጣም እሳት ስለሆነ ሰው አይደለም ለሰው የሚሰጠው በኪነ ጥበቡ ነው እየኖሩ ያሉት ሀገራችን ላይ ያሉ ሰዎች ማለት ነው። እና ያንን ፊት የሰው ፊት ሰርቶ የሚገኘው ብር እንኳን ከባድ ነው አይደለም ተለምኖ የሚገኘው ብር ማለት ነው። እና የሰው ፊት እየገረፋቸው ወደው አይደለም የሚለምኑት። እና እንደዚህ ስንት ነገር ተቸግረው ተርበው የሚለምኑ ላይ አትቀልዱ ማለት ነው። ነውር ነው። ቢቻላችሁ እንደ የቻላችሁትን እናንተ ወጣቶች ናችሁ። እንደው ባይቻላችሁ ስብስብ ብላችሁ ብትቀመጡ ምን ችግር አለው? ለምን እኔ እንጃ። አስቡት እስኪ፣ ፍረዱ እናንተ ፍርዱ ለእናንተ ልስጣችሁ። አሁን እኔ አባት እርወኝ ተዘከሩኝ ብለው ቢለምኗቸው በእጅ አይደለም ብሩ የምንሰጥ ባፍ ነው ብለው ይስቃሉ ማለት ነው። ይገለፍጣሉ። በእነኛ አባት ይቀልዱባቸዋል ማለት ነው። እና ምን አይነት ትውልድ፣ ምን አይነት ዘመን ላይ ምን አይነት ጉድ እንደምናይ እንግዲህ ተመልከቱ። እውነት እና ሁሉም ወጣት እንደዛ አይነት አይደለም። ግን አንዳንድ ባለጌ ወጣቶች፣ አንዳንድ ስርዓተ ቢስ ወጣቶች የእውነት ያማል። እንደዚህ በወጣት ላይ ቢቀልድ እኮ ምንም ችግር የለውም። ማንም እንደዚህ እንትን አይልም። ግን በእናቶች ባያድላቸው ባይሳካላቸው ነው እንጂ በዚህ እድሜያቸው የሚለምኑ በዚህ እድሜያቸው የሚቀመጡበት እርፍ የሚሉበት ነበረ። እነኚህ አሮጊት እናት፣ እነኚህ ሽማግሌ አባት ማለት ነው። ግን ያው ቀን ይጥላል። ቀን ደግሞ ረሃብ ክፉ ነው። ቁጭ ብለው ቢያንስ እንኳን ለምነን ጉሮሯችንን እንዝጋ ብለው ነው አይደለም ልመና ያወጡት። መቼም ደልቷቸው አይደለም። እና እንደዚህ የምታደርጉ ወጣቶች እረፉ፣ አትቀልዱ። በራብ አይቀለድም። በእናቶችና አባቶች አባቶች እዚህ ደረጃ ያደረሷቸው ምናልባት ልጆች ኖሯቸው ወይ ደግሞ በቃ ከሀገር ተሰደው ሊሆን ይችላል የመጡት። ብቻ መቼም ብዙ ነገር ይኖራል እነኚህ እናቶች እንደዚህ እዚህ ደረጃ የደረሱበትና ስለዚህ አትቀልዱ። አለመስጠቱ መብታችሁ ነው። እግዚአብሔርን የሚፈራ ለነፍስ የሚል ይሰጣቸዋል፣ ለነፍስ የሚል
ያደርግላችኋል ማለት ነው። እና እናንተ ግን እንደዚህ አታድርጉ፣ ስርዓት ይኖራችሁ። እውነት ዛሬ ለተናገርኩት ነገር በጣም ይቅርታ። በጣም ስሜታዊ ነው፣ በጣም ተሰምቶኝ ነው። እውነት ቪዲዮውን ያያችሁ ካላችሁ መቼም ትረዱኛላችሁ ብዬ አስባለሁ ማለት ነው። ለማንኛውም መልካም ምሽት።